የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምር። የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቆ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴዋን አጠናክራ ቀጥላለች። ለአብነትም በትናንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር አስገድ ጽብላ ደደቢት በሚባል አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች ጠቁሟል። እንዲሁም የኤርትራ ወታደሮች በዛላንበሳ እገታ እንደፈጸሙ ተሰምቷል። በአሁኑ ሰዓት ላይ በኢትዮ ኤርትራ ድንበር ምን እየተካሄደ ነው? ሙሉ ዝርዝር መረጃ በእጃችን ላይ ገብቷል፣ የምንመለስበት ይሆናል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዛሬው ዕለት መግለጫ ሰጥተዋል። የፌዴራል መንግስቱም ተኩስ ከፍቶብናል ሲልም ደብረጽዮን ገብረ ሚካኤል ተናግሯል። እንዲሁም ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን አስጠንቅቋል። ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 ከሚከበረው ከበዓል ጋር አያይዞ ዛሬ የሰጠው መግለጫ ምን ይላል? ሙሉ ዝርዝር መረጃ በእጃችን ላይ ያለ የምንመለስበት ጉዳይም ይሆናል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ይዘን መጥተናል። ቪዲዮን ላይክ አድርጋችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ ዝርዝር መረጃችን እንሸጋገራለን። በቅድሚያ የፌዴራል መንግስት ለዳግም ወረራ ጦሩን እያስጠጋ ነው ሲል ዶክተር ደብረጽዮን ገብረ ሚካኤል ተናገረ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያውን ሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው ብሏል። ሊቀመንበሩ የድርጅቱን 51ኛ ዓመት የምስረታ በዓል የካቲት 11ን አስመልክቶ በሰጠው መግለጫ መንግስትና በሰራዊቱና በህዝቡ ላይ ተኩስ መክፈቱንና እናደቃቸዋለን እንዲሁም ደግሞ አሁንም እናደቃቸዋለን የሚል ፕሮፓጋንዳ ዛቻ እያሰማ መሆኑንም ጠቅሰዋል። በዓሉ የሚከበረው የሰላም ስምምነት በተጣሰበትና የወረራ ስጋት ባለበት ወቅት መሆኑን የገለጸው ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብም ለህልውናውና ለሉዓላዊነቱ ከምንጊዜውም በላይ እንዲዘጋጅና እንዲታገልም ጥሪን አቅርበዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ሰሞኑን በአፍሪካ ህብረት ጽሕፈት ቤት ጉባኤ የሚካሄደውን የአባል አገራት መሪዎችን የፕሪቶሪያውን ግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝ እንዲሁም ደግሞ በቅን መንፈስ መተግበር እንዳለበትም በይፋ እንዲያረጋግጡ ጠይቀዋል። ደብረጽዮን መሪዎቹም በግጭት ማቆም ስምምነት ፈራሚ ወገኖች መካከልም ቅርጽ ያለው ፖለቲካዊ ንግግር እንዲጀመር የሚያስችሉ እርምጃዎች እንዲወሰዱ የአፍሪካ ህብረት የግጭት ማስቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ስርዓት ተግባራዊ እንዲሆንና እንዲጠናከር እንዲሁም ደግሞ የትግራይ ስርዓት ተግባራዊ እንዲሆንና እንዲጠናከር እንዲሁም ደግሞ ህገ መንግስታዊ ስርዓት ወደ ነበረበት እንዲመለስ ተፈናቃዮችም ደህንነታቸው በሚያስጠብቅ አኳን ወደ ቀያቸው እንዲመለሱና ለሲቪሎች ጥበቃ እንዲደረግ የሚያስችሉ ሁኔታዎችም እንዲፈጠሩ ድጋፍ እንዲያደርጉ ለህብረቱ ኮሚሽን ሊቀመንበር መሐመድ ዩሱፍ እንዲሁም ደግሞ ለህብረቱ አባል አገራት መሪዎችም በጻፉት ደብዳቤ ጠይቀዋል። እንዲሁም የአፍሪካ ህብረት ግጭቱን የማቆምና ስምምነቱን የመጠበቅ የህግና የሞራል ኃላፊነት አለበት ያለው ደብረጽዮን በስምምነቱ አተገባበር ላይም የሚፈጠር መዘግየትና ብዥታ ይበልጥ አለመተማመን እንዲሁም አለመረጋጋትም እየሰፋ እንዲሄድ ያደርጋል በማለትም አስጠንቅቋል። እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በዚህ መግለጫው ላይ የፌዴራል መንግስቱን አስጠንቅቋል። የፌዴራል መንግስቱም ተኩስ ከፍቶብናልም ብሏል። ደብረጽዮን ገብረ ሚካኤል በዛሬው ዕለት በትግርኛ ቋንቋ ሰፋ ያለ መግለጫ የሰጠ ሲሆን በመግለጫውም የፌዴራል መንግስቱንም አስጠንቅቋል። የፕሪቶሪያው ስምምነት ተኩስ አቁም ስምምነት አሁንም እንደሚሰራ እንዲሁም ደግሞ እንደተጣሰም ጠቅሷል። የፌዴራል መንግስቱም ተኩስ በመክፈት ስምምነቱን ጥሷል ሲልም ክስ አሰምቷል። አያይዘውም የሰላም ጥሪን ከተረገጠ ማንም የትግራይ ተወላጅ ዝም አይልም ሲልም ተናግሯል። ከ40 ደቂቃ በላይ በፈጀው መግለጫቸውም አብዛኛው ደቂቃ በፌዴራል መንግስቱ ላይ ትችትና ወቀሳ ላይ ያተኮረም ነበረ። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱንም በጥብቅ አስጠንቅቋል። የፕሪቶሪያው ስምምነት ተኩስ አቁም ስምምነት እንዲሁም ደግሞ ስምምነቶች ሙሉ በሙሉ ሳይተገበሩ እናም የሰላም ጥሪውን ከተረገጠ ማንም ደግሞ የትግራይ ተወላጅ ዝም እንደማይል እንዲሁም ሁላችሁም ልታውቁት የሚገባው ሀቅ ቢኖር የትግራይ ህዝብ ለህልውናው ሲል ነፍሱን እስከ መስጠት ድረስ ይታገላል ሲልም ገልጿል። በትግራይ ክልልም የሎጂስቲክ መመሪያዎች ለወረዳዎችና ለከተሞችም እየተሰራጩ ይገኛሉ። ለአብነትም ለደደቢት ከተማ የተጻፈው ደብዳቤ ላይ በገንዘብ ይሁን ሌላ ነገርም ሎጂስቲክ እንዲሰበሰብ ትዕዛዝ ወርዷል። ይህም ለጦርነት ይፋዊ ዝግጅት መጀመራቸውንም የሚያሳይ ነው። ደብረጽዮን ገብረ
ገብረ ሚካኤል ዛሬ በሰጠው መግለጫ እነዚህንም ሐሳቦችም አነስቷል። እንዲሁም ደግሞ አድማጭ ተመልካቾቻችን በትግራይ እየተፈጠረ ያለውን ችግር በቀጥታም ሆነ በተዘዋዋሪ እጃቸው አለበት የተባሉ 250 የሚጠጉ የትግራይ ተወላጆች የባንክ አካውንትም በፌዴራል መንግስት እንዳይንቀሳቀስ እገዳ መጣሉንም ምንጮች ጠቁመዋል። የግል የባንክ ሂሳባቸው እንዳይንቀሳቀስ ታገደ። የትግራይ ተወላጆችም የሆነ የፖለቲካ መሪዎችም፣ ወታደራዊ መሪዎችም፣ ስራ ፈጣሪዎችም እንዲሁም ሌሎችም ይገኙበታል ተብሏል። በተከታዩ መረጃችን አድማጭ ተመልካቾቻችን የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶችም ጦሯን እንድታስወጣ በደብዳቤ ጠይቆ የነበረ ቢሆንም ኤርትራ አሁንም ቢሆን ወደ ድንበር አካባቢ ጦር እንቅስቃሴ አጠናክራ ቀጥላለች። ለአብነትም በትናንትናው ዕለት በጠለም ወረዳ አዋሳኝ ተከዜ ዳር አስገድ ጽብላ ደደቢት በሚባል አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች ጠቁመዋል። ከዚህ በተጨማሪም በዛላምበሳ በኩል ወደ ትግራይ ክልል ዘልቆ በመግባት እገታን ጨምሮ ሌሎች ወንጀሎችን መፈጸም ከጀመሩ ወራቶች ተቆጥሯል። የኤርትራ ወታደሮች በዛላምበሳ ላይ እገታ ፈጽመዋል። የኤርትራ ወታደሮችም እገታ የፈጸሙትም የመከላከያ ሰራዊት በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎችም የኤርትራ ወታደሮችም እንዳሻቸው እየገቡ እየወጡ ነው ሲሉም ነዋሪዎችም ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነ ክፍልም በኤርትራ ወታደር ኬላ ተሰርቶ ነው ያለውም ብሏል። ምንም እንኳን ከተማዋ ጸጥታ ጽሕፈት ቤትም ለማረጋገጥ ያደረግነው ሙከራ ባይሳካም ባለፈው ሳምንት ፋጽ ተብሎ ከሚታወቀው ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ይጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎችን አግተው መውሰዳቸውንም ቲክቫህ ኢትዮጵያ ዘግቧል። በትግራይ ምስራቃዊ ዞን የኢሮቡ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎችም ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ ድንበር ቦታዎችም ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎችም የአገርን ደህንነትና ሰላም የሚጎዱና የሚያፈርሱ የወንጀል ተግባራትም የሚፈጸሙባቸው እንደሆኑ ነዋሪዎች በቀጥታ ተናግረዋል። የኢትዮጵያና የኤርትራ ውጥረት ከመቼውም በላይ በተካረረበት እንዲሁም ደግሞ በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናትም ይፋዊ ስራ ጉብኝት ተበራክቷል። ግብጽና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የተፋጠጡበት እንዲሁም ደግሞ ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶችም የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶችም ከዲፕሎማሲያዊ ትስስር የዘለለ አንድምታ ሊኖራቸው ይችላል። ለመሆኑም የየትኛው ሀገራት ባለስልጣን ወደ የትኛው ሀገር ተጓዙ? በባለስልጣናት መካከል ስለተደረጉ ውይይቶች ምን ተባለ? ትናንትና ኢትዮጵያ የገቡት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ደግሞ ቀጠናዊ ጉዳዮች ጋር መወያየታቸውም ተገልጿል። የውይይታቸው ዝርዝር ይዘትም ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር በማጠናከር እንዲሁም ደግሞ የሁለቱን ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መተባበር ያተኮረ እንደሆነም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያቸው ላይ አስታውቋል። ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሳውዲ አረቢያ ተጉዘው ከልዑል ፋይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ጋር በተደረገው ውይይትም ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋት ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስትሩ ስለ ቀጠናዊ ደህንነት እንዲሁም ደግሞ የፖለቲካ እና ምጣኔ ሀብት ትስስር መወያየታቸውን የኢትዮጵያ ውጭ ጉዳይ ሚኒስትር አስታውቋል። የሳውዲ የውጭ ጉዳይ ሚኒስትር ጉዟቸውንም በዚህ አላበቁም። የሳውዲ የውጭ ጉዳይ ሚኒስትር የሆኑት ልዑል ፋይሰል ቢን ፋርሃን ወደ ኤርትራ ማምራታቸውም ተሰምቷል። ከኤርትራው ጠቅላይ ሚኒስትር ጋርም ንግግር ማድረጋቸውም ተሰምቷል። ከኤርትራው ጠቅላይ ሚኒስትር ኢሳያስ አፈወርቂ ጋርም ከቀጠናዊ እንዲሁም ደግሞ ከተለያዩ ሀሳቦች ጋር ተያይዘው ብርቱ ጠንከር ያለ ውይይት ማድረጋቸውም ነው የተሰማው። ውድ አድማጭ ተመልካቾቻችን ምስራቅ አፍሪካ እንዲሁም ደግሞ ኢትዮጵያና አካባቢዋ ወዴት እየሄዱ ነው? ሁላችሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አጋሩን። በሌላኛው መረጃችን አድማጭ ተመልካቾቻችን የሶማሊያው ፕሬዝዳንት ለአፍሪካ ህብረት ተልዕኮ የተመደቡ የግብጽ ወታደሮችን ስምሪት ተመለከቱ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ ስር የተመደቡ የግብጽ ኃይሎች ስምሪት መመልከታቸውን የግብጽ ሰራዊት ቃል አቀባይ ጠቅሶ ኢጂፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብጽ መከላከያና ወታደራዊ ምርት ሚኒስትር ጄኔራል አብደል ማጂድ ሳቅርና የጦር ኃይሎች ጠቅላይ ኤታማዦር ሹም ሌተናል ጄኔራል
አህመድ ካሊፍ እንዲሁም ደግሞ ከፍተኛ የግብጽ ወታደራዊ አዛዦችም ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁትም ፕሬዝዳንቱ በጉብኝታቸው ወቅትም ለተልዕኮ የተመረጡ የግብጽ ወታደሮችም ስላላቸው ዝግጅት ትጥቅና ኦፕሬሽናል ዝግጅት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምምዶችና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን ሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥም ዝግጁ ሆኖ እንዲገኝ ከፍተኛ ሙያዊ ስልጠና ማጠናቀቁን ባለስልጣናቱ ገልጸዋል። እንደ መግለጫው ከሆነ ግብጽ በአፍሪካ ህብረት ተልዕኮ ውስጥም የምታደርገውን ተሳትፎ ካይሮ ለዓለም አቀፍ ሰላምና ደህንነት እንዲሁም ደግሞ በሶማሊያ ላይ የሚደረጉ የማረጋጋትና ጥረቶችም ያላትን ቁርጠኝነት የሚያሳይ ነው ተብሏል። ይህ ጉብኝትም የተከናወነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብጽ አቻቸው አብዱል ፈታህ አልሲሲ በዚህ ሳምንት መጀመሪያ ላይ በካይሮ ካደረጉት ውይይት ቀጥሎ የመጣ ነው። በወቅቱ በሰጡት የጋራ መግለጫ ፕሬዝዳንት አልሲሲ ግብጽ በአፍሪካ ህብረት የሶማሊያን ድጋፍና ማረጋጋት ተልዕኮ ስር ሰራዊቷን ለማሰማራት ያላትን እቅድ እያከናወነች መሆኑን አረጋግጠው ይህም ካይሮ በሶማሊያና በመላው አፍሪካ ሰላምና መረጋጋትን ለማምጣት ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህን ይመስላል። በቀጣይ በተረጋገጡ እንዲሁም ደግሞ መደመጥም ጭምር ባለባቸው መረጃዎች እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ